ኃይሉ እስር ቤት ገባ። ብሌን እና እንደዚህም ደግሞ ዳግም ያደረጉትን ስራ በማየት በፖሊስ በጠቆሙ አስይዘውታል ማለት ነው። በጣም በሚያሳዝን ነገር እንግዲህ የእውነት ቃልዬ ትሙት ትኑር ምንም ነገር የሚታወቀው ነገር የለም። የቶን አክል እንኳን ክፉ ብትሆንም ሞቷን አንፈልግም። ያው ሰው ልጅ የሰዎችን ሞት የሚፈልግ ሴጣን ብቻ ነው እንጂ ማንም ሰው ሆነ የአዳም ልጆች የሆነ የሰዎችን ሞት አይፈልግም ማለት ነው። በጣም በሚያሳዝን እኔ ያው ቃል እኔ በጣም ነው ያሳዘነች። ምንም ቢሆን ግን ከጋሽ ባይሉ ትሻላለ ብዬ ነው የማስበው። ምክንያቱም ሰው እንኳን የሆነ ነገር ሲቸገር ያኔ ሰላምዬ እንኳን በዛን ጊዜ በመታቸት ጊዜ በጣም ነበረ ስታለቅስ የነበረው ማለት ነው። በተድንጋጤው የበለጠ ማለት ነው። ሰላም ሰላም ብያለሁ። ውድ የተከበራችሁ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንደዚሁም ደግሞ ይዤላችሁ የመጣሁት ድራማ እንግዲህ በጣም በሚያሳዝን ነገር የእንትን ድራማን ነው የአደራ ድራማን ይዤላችሁ ከች ብያለሁ። ብሌንዬ እንግዲህ በጣም ልብ አንጠልጣዩ ድራማና በጣም አሳዛኙን ድራማን ይዤላችሁ መጥቻለሁ። ይሄ ድራማ ደግሞ በጣም ያው እንደምታውቁት በጣም አሳዛኝና ልብ የሚበላ ድራማ ነው ማለት ነው። እኔ በባቂሜ ብዙ ነገር ነው የተማርኩበት ማለት ነው። ጋሽ ባህሉ የሚባለው ሰውዬ እንግዲህ ይሄ ሁላ ነገር ለብሌን አሳዳጊ ወይዘሮ ገነት በምን የተነሳ ነው የሰማችሁ ብሎ እንግዲህ ቃልዬን እንቅ አድርጎ ሊገላት እንግዲህ ውሃ ውስጥ ብሎ ችሏል ማለት ነው። በጣም በሚያሳዝን ነገር በአሁን ሰዓት የምትተርፍ ትመስላችኋለች? የማትተርፍ እኔ ግን የምትተርፍ ነው የሚመስለኝ በእርግጠኝነት። ወይ ብሌን ትደርስላታለች ወይ ደግሞ አንድ ሰው ይደርስላታል ብዬ ተስፋ አደርጋለሁ። በጣም በሚያሳዝን ነገር ያው ሰው ልጅ ክፉም ሆነ ደግም ሆነ ብሌን ሲጀመር እነሱ እንደሚያስቡት ክፉና መጥፎ ሰው አይደለችም። በእርግጠኝነት እንደምታስጥላት ተስፋ አለኝ ብዬ አስባለሁ ማለት ነው። ይሄ ሁላ ነገር ግን ያደረገው ሳሚ ነው የተናገረው። ይሄንን ነገር ግን እሱ አለማወቁ ባህሉ አላወቀም። ሳሚ መናገሩን ምንም ነገር ያወቀና የተረዳው ነገር የለም ማለት ነው። በጣም በሚያሳዝን ነገር ቤተሰቦቼ ማለት ነው። እንግዲህ ሳሚም በጣም የተጎዳ ልጅ ነው። እውነቴን ነው የምላችሁ የተጎዳ ልጅ ነው። ያው በብሌን ላይ በሚያደርገው ነገር ባንደሰትም ተጎድቷል። አንደኛ ቤተሰቦቹን አጥቷል። አንደኛ ለሱ ብሎ የማይሆን ችግር ውስጥ ገብቶ በተለያየ ነገር እያስፈራራው እንግዲህ ህገ ወጥን የሆነ ነገር እያሰራው ይገኛል ማለት ነው። እንግዲህ እኔ ሳሚ በነገራችን ላይ በጣም ነው ያሳዘነኝ። ግን ደግሞ በሚያደርገው ድርጊቱ አላዝንለትም። ምክንያቱም ይሄንን የተያዘውን ነገሮችን ይሄ እንደዚህ ያስቸገረውን ነገር ማስቆም ይችላል። ወይ እጁን አሳልፎ ለፖሊስ መስጠት ወይ ደግሞ ባህሉን አሳልፎ ለፖሊስ ብሰጥ ኑሮ ይሄ ሁላ ችግር አይደርስበትም ብዬ ነው የማስበው። ለነገሩ አሁንም ብዙ ጊዜና ሰዓት አለው ብዬ አስባለሁ። እናቱን የሚያገኝበት ቤተሰቦቹን የሚያገኝበት ጊዜና ሰዓት አለው። ግን ደግሞ በእርግጠኝነት በጣም ይበቀሏል ብዬ ነው የማስበው። እንትና ማለት ነው ሳሚ በነገራችን ላይ ይበቀሏል ብዬ ነው የማስበው። እንግዲህ ዳግም እና ብሌንዬ የፍቅር ጥያቄ እንግዲህ ሁለቱም እንደሚዋደዱ ተነግሮናል ማለት ነው። እንግዲህ ብሌን ከዚህም በፊትም ትወደዋለች። ዳግም ደግሞ ገና እንዳያት ነበረ የሚወዳት እንደመውደዱን እያየ ነው ማለት ነው። ግን ደግሞ አሁን ፍቅራቸውን ተገላልጠው እንግዲህ በቃ የራሳቸው ህይወት እንዲኖራቸው ሰምተናል ማለት ነው። በጣም በሚያሳዝን ነገር እኔ ደስ ብሎኛል የዚህ ነገር ማለት ነው። በዚህ ነገር ደግሞ እንግዲህ እንትና ቃልዬ ያዙ ልቀቁኝ እያለች ትገኛለች። እንግዲህ የቃል ነገር እንደምታውቁት በጣም አስቸጋሪና ፈጣሪ ልቦና ይስጣት ሰዎችን እንግዲህ የፍቅር መቀስ በሏት ማለት ነው። እሷም ዳግምን ስለምትወድ ዳግም የእሷ ብቻ እንዲሆንላት ነው የምትፈልገው። ግን ደግሞ ዳግም ለእሷ ምንም ነገር ቦታ የለውም። እሱ ያየው ማንን ነው? ብሌንዬን ነው ማለት ነው። በዚህ ነገር ቅጥልን ያለችው ቃል ማለት ነው። እንግዲህ ጨጓራዬ ወይኔ ልወርቅ ነው ልሞት ነው ልፈረጥ ነው እያለች ነበረ ማለት ነው። ግን ደግሞ ማንም የሰማት ሰው የለም ማለት ነው። በጣም በሚያሳዝን ነገር ማንም እንትን ያኔ ቦታ ሊሰጣት ያለ ሰው የለም ማለት ነው። ግን ደግሞ እዚህ ነገር ቦታ በነገራችን ላይ ያሳዝነኛለች ያለቀሰችው እንቧ ማለት ነው። እና ብስጭቷ ምናምን ነገር እኔ በጣም ነው ያሳቀኝና ያሳዘነኝ ማለት ነው። ያንን ደግሞ ሳይጨርስ እንግዲህ ጋሽ ባህሉ መጡ እንግዲህ በጥፊ የበለጠ ጨመረላት ማለት ነው። ንዴቷ አለባት፣ ቅናቷ አለባት፣ ጨጓራ ህመም አለ። የበለጠ ደግሞ እንግዲህ እንደምታስቡት
ያደረጋትን ነገር አይታችኋል ማለት ነው። ጋሽ ባይሉ አፈር ጠኔን ያስበላት ማለት ነው። በጣም በሚያሳዝን ነገር እንግዲህ ዳግምዬና ደግሞ ቃልዬ አለማቸውን እየቀጩ ይገኛሉ ማለት ነው። ፍቅራቸውን እየተገላለጡ እንዴት እንደሚወዳትና እንዴት እንደሚዋደዱ በጣም ፍቅራቸውን እየተገላለጡ ይገኛሉ ማለት ነው። እዛ ደግሞ በጣም በሚያሳዝን ነገር እንግዲህ ቃል መከራዋና ስቃዋን እያሳያት ይገኛል ጋሽ ባይሉ። ይሄ ሁላ ነገር ደግሞ ስህተቱ የማን ነው ብዬ የምለው የእንትና ነው የሳሚ ነው ማለት ነው። ሳሚ ነው ሄዶ የተናገረው። ግን ደግሞ ሳሚ ማን እንደነገረው ባይታወቅም የሚያሳዝነው ነገር እንግዲህ የወይዘሮ ገነት ጎረቤት ተብዬዋ ጎረቤት እህቴ ዘመዴ ብላ ያስጠጋቻት ሴትዮ እሷ ነች እየሄደች እንግዲህ ለባህሉ ስታወራለት የነበረችው ማለት ነው። በጣም በሚያሳዝን ነገር ይሄም በጣም አስቸጋሪና ልብ የሚያንጠለጥል ነገር ነው ማለት ነው። በአሁኑ ሰዓት እንግዲህ ጎረቤት የዘመድ ያላችሁ ሰዎች ለብር ብሎ ወይ ደግሞ ለሀብት ለንብረት ብሎ እንዴት አድርጎ ራሳችሁን አሳልፏችሁ እንደሚሰጧችሁ ማወቅ አለባችሁ ማለት ነው። መማር አለባችሁ ብዬ ነው የማስበው። ምካንም ወይዘሮ ገነት በጣም ነው የምትወዳት፣ ትልቅ ቦታ ነበራት ማለት ነው ለዚች ለሴትዮ ማለት ነው። ግን ደግሞ እሷ በእያንዳንዷ ነገር ሚስጥር እየወሰደች ለእንትና ነው እየሰጠች ያለችው ማለት ነው። በጣም በሚያሳዝን ነገር ታውቃላችሁ ጋሽ ባይሉ ከፈሱ እየተጣላ አይደለም ከሰዎች ጋርና ከራሱ ጋር መስማማት ያቃተው ሰውዬ ነው ማለት ነው። ጨካኝ አረመኔ በዛ ላይ ማለት ነው። ቤተሰቦቼ እንግዲህ ፈጣሪ ልቦና ይስጣቸው ነው የሚባለው። እንደዚህ አይነት ሰዎች ምን ይባላል ማለት ነው። ቃልዬ እንግዲህ ከሁለት ያጣ እየተንጠለጠለ ምንድን ነው የሚባለው ተረቱ ጠፋብኝ። እንደዚህ አይነት ሰው ሆናለች። አንደኛ ፍቅሯን፣ ሁለተኛ ገንዘብ የለም እኔ ለጋሽ ባይሉም እንግዲህ ጠዋት ማታ ልኳን እያሳያት ይገኛል ማለት ነው። በጣም በሚያሳዝን ነገር እንደፈለገው እያሽከረከራትና እንደፈለገው እያጨማለቃት ይገኛል ማለት ነው። ቤተሰቦቼ እንግዲህ ፈጣሪ ልቦና ይስጣቸው እንደዚህ አይነት ሰዎች፣ እንደዚህ ለሚያደርጉ ሰዎች። እንግዲህ በጣም በሚያሳዝን ነገር ሳሚ በጣም አዝኖላታል። ለቃልዬ ማለት ነው። ምን ላድርግህ በቃ ስላችሁ በጣም ውስጡ ነው ትርምስምስ ያለው ማለት ነው። እሷ አይደለም ያለችው እያለ ነበረ ማለት ነው። ግን ደግሞ ቀና ብሎ ሳይ በጣም ኃይለኛ ደረጃ ውስጥ ነች ያለችውማ በቃል ማለት ነው። በጣም ችግር ውስጥ ነች ያለችው። ውሃ ውስጥ እንግዲህ ተደፍቃ ነው በዛ የቀረችው ማለት ነው። ከዛም አላነሷትም እነሱ እሷን እዛ ውስጥ ትተዋት እነሱ እያወሩ ነበረ ማለት ነው። አንተ ነህ አንተ አይደለም እያለጋሽ ባይሉ እንግዲህ ሳሚዬን እያስለፈለፈው ነበረ ማለት ነው። ሳሚ ደግሞ አረ እስቲ አለቃ እያለው ነበረ ማለት ነው። ሳያት እንግዲህ ውሃ ውስጥ ተደፍቃን የቀረችው ማለት ነው። በጣም በሚያሳዝን ነገር ቃል ያው ለብር ለሀብት ብላ ብትገባም በሁለት በኩል እንግዲህ እየተበጠረ ትገኛለች ማለት ነው። ያሰበችው ሀሳብ እቅድ ምንም ነገር እየተሳካላት ሳይሆን እድገቱ ወደ ላይ ሳይሆን እድገቱ እንደ ቁልቁል እንደ ካሮት እያደገባት ይገኛል ማለት ነው። ግን እሷም ክፉ ነች። ያው ክፉነቷ ምንም ነገር ልትተው አትችልም። ምክንያቱም ብሌንዬን እግር በእግር እየሄደች መበቀል ትፈልጋለች ማለት ነው። ይብን የሰላም ልጅ ብቻ መሆኗን ሳይሆን አሁንም ደግሞ የበለጠ ዳግምን ስለነጠቀቻት በጣም ነው የምትናደደው። ምክንያቱም እሷ እንደነጠቀቻት እና የራሷ እንዳደረገች ስሜት ስለሚሰማት አሁንም ትልቅ መጥፎ ነገር ነው የሚፈጠረው ብዬ ነው የሚያስበው ማለት ነው። ቤተሰቦች እንግዲህ ምን ይባላል እንደዚህ አይነት ሰዎች በጣም አስቸጋሪ ነው። ቤተሰብ ፈጣሪ ልቦና ይስጣቸው፣ ማስተዋሉን ይስጣቸው እላችኋለሁ። እንግዲህ በጣም በሚያሳዝን ነገር ጋይስዬ ምን ልላችሁን የፈለኩት የአደራ ድራማ እንግዲህ ሰላም እስካሁን ምንም ነገር ስለሷ ነገር የታወቀ ነገር የለም። በሌላ ቀን እንግዲህ ይታወቃል ብዬ ተስፋ አደርጋለሁ። ሰላምዬ በጣም የምታሳዝን ሴት ነች። እንግዲህ እኔ ጸሎቴና ምኞቴ ምን አይነት እንደሆነ ሁሉን ነገር የምታውቅ ለማወቅ ብላ ራሷን እንደረሳችና ራሷን እንዳበደች ሰው ያደረገች እንድትሆን ብዬ ተስፋ አደርጋለሁ ማለት ነው። ምክንያቱም ስራቸውን ሁሉን ነገር እንድታቅ የምታደርገው ጥረት እንድታደርግ ሀሳብ አለኝ ማለት ነው። ምክንያቱም ያው እንዴት መሰላችሁ በጣም ሰላም ብዙ ነገር እየጠረጠረች ነበረ። ጋሽ ባይሉንም ቃልንም እየጠረጠረች ነበረ። በዛ መካከል ነው እንግዲህ ይሄ ነገር የአልማዝ ግድያ ተፈጥሮ ራሷን እንደነሳች ራሷን እንዳበደች ሰው እያደረገች ያለችው በዛን የተነሳ ነው። በዛ ላይ ደግሞ በጣም ብሌንን እንደምትወዳትና ልጇ እንደሆነች ወደ ራሷ እያስጠጋች እየሆነች ነው እየተረዳን ያለ ነው ማለት ነው።
ይሄ ነገር እንግዲህ ለጋሽ ባህሉ ደግሞ በጣም ከባድ ነው። እሷ አብዳ እንደዚህ ከቀጠለች ምንም እኮ ሀብት ንብረት የለም። ምክንያቱም አትፈርምለትም። ያው ሀብት ንብረቱ በስሟ እስካለ ድረስ ልትፈርምለት ስላልቻለች ያው በጣም ችግር ውስጥ ነው ያለው ማለት ነው ጋሽ ባህሉ። እንግዲህ እግዚአብሔር ሁሉን ነገር መልካም እንዳደርግ ተስፋ አደርጋለሁ። ብሌንዬ የእውነት ሰላምዬ ብሌንን እናቷ ልጇ መሆኗን ብታውቅ እኔ በጣም ነው ደስ የሚለኝ፣ በጣም ነው የምመሰጠው ማለት ነው እኔ በራሴ። ምክንያቱም በጣም መከራዋን ስቃዋን አይታ ያወለደቻት ያሳደገቻት ልጇ በአረብ አገር ተንከራታ አሳድጋ ዛሬ ጋሽ ባህሉ እንደፈለገው ሲጫወትባት በጣም ነው የሚያሳዝነው። ጠዋት ማታ እንግዲህ እንዴት እያደረጋት እንደሆነ ታውቃላችሁ ማለት ነው። ፈጣሪ ልቦና ይስጠው። ጋሽ ባህሉ የራሱን የገዛ እህቱን ልጅ እንደዚህ ማድረጉ በጣም ፌር አይደለም። በጣም ጭካኔነት ብዬ ነው እኔ በራሴ የምገምተው ማለት ነው። እንግዲህ ቤተሰቦች አስተያየታችሁን በኮሜንት ላይ ብታሳውቁኝ በጣም እጅግ አድርጌ ደስ ይለኛል ማለት ነው። ከእንደዚህ አይነት ሰዎች ራሳችሁን ጠብቁ። ክፉ ሰዎች እና ጨካኝ ሰዎች የራሳችሁ ሰዎችን ብትሆኑ የቅርብ ሰዎችን ቢሆኑ ክፋታቸውን ሊተው አይችሉም። ክፋት ነው በቃ ይተዋሉ ብዬ አላስብም። ስለዛ ራሳችሁን ከእንደዚህ አይነት ክፉ ሰዎች ራሳችሁን ብታስጠብቁ ደስ ይለኛል ላለው ቤተሰብ። እንግዲህ ጋሽ ባህሉ የራሷ ወንድሟ የተባለ እንግዲህ ከወንድም በላይ ማን ይታመናል? አሁን አንድ ሰው ከውጭ ሰው መጥቶ እኔን እመኝ ከሚላችሁ ወንድማችሁን ብታምኑት ይሻላል አይደለም? ምክንያቱም ይሄ ወንድም ስጋችሁ ነው፣ ብዙ ነገር ነው። ግን ደግሞ ይህንን ሰዓቱና ጊዜውን ጠብቆ በጣም በሚያሳዝን በነፍሷ እየተጫወተ ይገኛል። ይሄው እንትና ማለት ነው። በጣም በሚያሳዝን ነገር ይሄ ለእሷ ይገባል እንዴ ሲባል በፍጹም የሚገባት ሰው አይደለችም ማለት ነው። ግን ደግሞ ፈጣሪ ማስተዋል የሌላቸው ሰዎች ማስተዋል ይስጣችሁ ብዬ ነው የማስበው። እንግዲህ የራሱ ባንስ እኮ የፈለገችውን ነገር እኮ ቢያደርግላት እኮ ፈጣሪ በሚያውቀው እሷም ትረዳው ነበረ፣ ትሰጠዋለች። ይሄት ገንዘብ ማለት የራስ ገንዘብ ነው። በጣም በሚያሳዝን ነገር ይሄ ሁላ ነገር በልጇ ላይ ግፍ መስራት፣ ልጇን እንዳታቅ የባዳ ሰው መጥቶ ገንዘቡን እንደወስድ። በነገራችን ላይ ጋሽ ባህሉ ገንዘቡን እንዲሰጥ ፍላጎት የለውም። ገንዘቡን ለራሱና ለራሱ ብቻ ነው የሚፈልገው። ለማንም መስጠት አይፈልግም። ወለ ሳሚ ወለ ቃል ማለት ነው። ይሄንን ነገር ደግሞ ቃልዬ በጣም ነቅጣበታለች ማለት ነው። እና በጣም በሚያሳዝን ነገር እንግዲህ ፈጣሪ ሁሉን ነገር መልካም ያድርገው ብዬ ነው የማስበው። በእርግጠኝነት ሰላም ልጇ መሆኗን ካወቀች በኋላ ምን እንደሚፈጠር እንግዲህ በቀጣይ ቪዲዮ እንመጣለን። ሰላም እንደዚሁ ደግሞ ቃልዬ ምን ላይ እንደደረሰች ያለውን ነገር ሁሉ ነገር ይዘን ከች እንላለን ማለት ነው። በቀጣይ ቪዲዮ ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው ውዶቼ። እንደዚህም ቪዲዮን እስከ መጨረሻ ቁጭ ብላችሁ ለሰማችሁ ቴንኪው፣ እግዚአብሔር አክብርልኝ። ሰላማችሁ ብዙት ይበልልኝ። መልካም ጊዜ። ሰላም ለሀገራችን። የቀደሞቹን ኢትዮጵያን ፈጣሪ መልስልን። ሰላማችሁ ዛልኝ